የኢራንና የአሜሪካ ባለስልጣናት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ የቃላት ምልልስን አድርገዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሀገሪቱ ውስጥ ወታደራዊ ጣልቃ ገብነት ለማድረግ በዛቱበት ወቅት በኢራን ውስጥ ስለተከሰቱት ገዳይ ተቃውሞዎች ለመወያየት አስቸኳይ ስብሰባ አካሂዷል። በምክር ቤቱ ትላንት ሐሙስ በተካሄደው ስብሰባ ላይ የኢራን ምክትል የተባበሩት መንግስታት ድርጅት ተወካይ ኢራናውያን ግጭት እንደማይፈልጉ ነገር ግን ለአሜሪካ ትንኮሳ ምላሽ እንደሚሰጡ አስጠንቅቀዋል። እንዲሁም ዋሽንግተን በኢራን ውስጥ ያለውን ረብሻ በመምራት ረገድ በቀጥታ ተሳትፎ አላት ሲሉ ከሰዋል። ምክትል መልእክተኛ ጎላም ሆሴ ዳርዚ አክለውም ሀገራቸው ውጥረትም ሆነ ግጭት ባትፈልግም ማንኛውም ቀጥተኛም ሆነ ቀጥተኛ ያልሆነ የትንኮሳ ድርጊት በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት በቆራጥ ተመጣጣኝና ህጋዊ ምላሽ ይገጥመዋል ብለዋል። ይህ ዛቻ ብቻ አይደለም፣ የህግ እውነታ መግለጫ ነው። ለሁሉም መዘዞች ተጠያቂነቱ እንዲህ ያሉ ህገወጥ ድርጊቶችን በሚጀምሩት ላይ ብቻ ይሆናል ብለዋል። በተቃራኒው የአሜሪካ ተወካይ ማይክ ዋልትዝ በስብሰባው ላይ ባደረጉት ንግግር የኢራን መንግስት ለተቃውሞው የሰጠውን ምላሽ ተችተዋል። የኢራን ህዝብ በእስላማዊ ሪፐብሊክ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ነጻነታቸውን እየነጠቁ ነው ያሉት ዋልትዝ ተቃውሞው ለወታደራዊ እርምጃ ቅድመ ሁኔታ ለመስጠት የተደረገ የውጭ ሴራ ነው የሚለውን የኢራን አባባል መንግስቷ የራሱን ህዝብ እንደሚፈራ ማሳያ ነው ብለዋል። ዋልትዝ ትራምፕ ባለፈው ሳምንት በኢራን ላይ በተደጋጋሚ ያደረጉትን የወታደራዊ ጣልቃ ገብነት ዛቻን በተመለከተ አስተያየት ከመስጠት ተቆጥበዋል። የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊ ማርታ ፖቤ ለምክር ቤቱ ገለጻ ሲያደርጉ በኢራን ውስጥ ያለው ህዝባዊ ተቃውሞ ከተጀመረ በኋላ በፍጥነት ወደ ሀገር አቀፍ ሁከት ተቀይሯል። ሰልፎቹ የጀመሩት በቴሄራን ግራንድ ባዛር ውስጥ ያሉ የሱቅ ባለቤቶች ቡድን በከፍተኛ የኢኮኖሚ ውድቀትና እየተባባሰ የመጣ የኑሮ ሁኔታ፣ የምንዛሬው በከፍተኛ ሁኔታ መውደቅንና እየናረ የመጣውን የዋጋ ግሽበት ለመቃወም በተሰበሰቡበት ወቅት ስለመሆኑም ተናግረዋል። አክለውም የሰብአዊ መብት ተከታታዮች በኢራን ውስጥ ጅምላ እስራት መኖሩን ሪፖርት ማድረጋቸውንና እስከ ጥር 2026 አጋማሽ ድረስ የታሰሩት ሰዎች ቁጥር ከ18000 በላይ እንደሚገመት አክለው ገልጸዋል። ነገር ግን የተባበሩት መንግስታት ድርጅት እነዚህን አሃዞች ማረጋገጥ አይችልም ብለዋል። ኢራን እስረኞችን በሰብአዊነት እንድትይዝና ከተቃውሞ ጋር በተያያዙ ጉዳዮች ላይ የሚፈጸሙ ማንኛውንም የሞት ቅጣቶች እንድታቆም ጥሪ አቅርበዋል። ሁሉም ሞቶች በአስቸኳይ በገለልተኝነትና በግልጽነት መመርመር አለባቸው ሲሉ ፖቤ ተናግረዋል። ለማንኛውም ጥሰቶች ተጠያቂ የሆኑት ከዓለም አቀፍ ደንቦችና መስፈርቶች ጋር በሚጣጣም መልኩ ተጠያቂ መሆን አለባቸውም ብለዋል። ተሟጋቾች በኢራን የሟቾች ቁጥር ከ2500 ማለፉን ተናግረዋል። የኢራን የፍትህ አካል እንደገለጸው የመጀመሪያው ግድያ ይፈጸምበታል ተብሎ የተፈራው ሰው የሞት ቅጣት አይገጥመውም ብለዋል። የ26 ዓመቱ ኤርፋን ሱልጣኒ ግድያ ይፈጸምባቸዋል ከተባሉ ኢራናውያን መካከል ቀዳሚው ነው። የኢራን የፍትህ አካል ግን የሞት ቅጣት አልተፈረደበትም ብሏል። በኖርዌይ የሚገኝ የሰብአዊ መብት ድርጅት የሱልጣኒ ዘመዶችን መረጃ በመጥቀስ ግድያው ተራዝሟል ብሏል። አምነስቲ ኢንተርናሽናልም አንድ ምንጭን ጠቅሶ ተመሳሳይ መረጃን ይፋ አድርጓል። የኢራን የውጭ ጉዳይ ሚኒስትር አባስ አርቻሂ ቴሄራን የጸረ መንግስት ተቃዋሚዎችን የመግደል እቅድ አላት የሚለውን ጉዳይ አስተባብለዋል። ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ተቃዋሚዎችን የመስቀል እቅድ መኖሩን ሲጠየቁ በጭራሽ የስቅላት እቅድ የለም ብለዋል። ስቅላት የማይታሰብ ነው ሲሉም አረጋግጠዋል። ትራምፕ ተቃዋሚዎችን እየታፈኑ ነው በሚል ምክንያት ወታደራዊ ጣልቃ ገብነት ሊያደርጉ እንደሚችሉ ካስጠነቀቁ በኋላ በኢራን ላይ እርምጃ ለመውሰድ ስለመወሰን አለመወሰናቸው ይፋ ያደረጉት መረጃ የለም። ኢራን ተቃዋሚዎችን ከመግደል እንደምትቆጠብ ምልክት አሳይታለች። የአየር ክልሏንም በድጋሚ ከፍታለች። ፕሬዚዳንት ትራምፕ ግን በገዢው አካል ጉዳይ እርምጃ ላይ ወታደራዊ እርምጃ ይውሰዱ አይውሰዱ ግልጽ አላደረጉም። የመከላከያ ሚኒስቴር ተጨማሪ የአሜሪካ ኃይሎችንና ቁሳቁሶችን ወደ መካከለኛው ምስራቅ ለመላክ እየተዘጋጀ መሆኑን አንድ የአሜሪካ ባለስልጣን ለኤንቢሲ ኒውስ ተናግረዋል። እነዚህም የአውሮፕላን ተሸካሚ መርከብ ስብስብ፣ ተጨማሪ አውሮፕላኖችና በመሬት ላይ የተመሰረቱ የአየር መከላከያ ዘዴዎችን ያካትታል ብለዋል ባለስልጣኑ። ተጨማሪ ኃይሉ የታሰበው ውጥረቱ እንደቀጠለ ባለበትና ትራምፕ በኢራን ላይ ወታደራዊ እርምጃን በሚያጤኑበት ወቅት በክልሉ ያለው የወታደራዊ አቅም ለማጠናከር ስለመሆኑም ተናግረዋል። ኃይሎቹ በተጨማሪ ኢራን በአሜሪካ ንብረቶች ወይም በክልሉ ባሉ የአሜሪካ አጋሮች ላይ ጥቃት ብትሰነዝር ወታደሩ ዝግጁ መሆኑን ለማረጋገጥ የታሰቡ ናቸው ሲሉ ባለስልጣኑ አረጋግጠዋል። አሜሪካ ጥቃት ልትሰነዝር ትችላለች የሚል ግምት በጨመረበት በዚህ ወቅት በመካከለኛው ምስራቅ ከሚገኘው ትልቁ ወታደራዊ ጦር ሰፈሯ ቁልፍ ሰራተኞችን ማስወጣት ጀምራለች። ከኤንቢሲ ኒውስ ጋር በስልክ ቆይታ ያደረጉት ትራምፕ ትናንት ብዙ ሕይወት አድነናል ብለዋል። ይህም የኢራን መንግስት ተቃዋሚዎችን መግደል ማቆሙንና አንዳንድ የታቀዱ ግድያ
ግድያዎችን አቋርጧል ለሚሉት መረጃዎች ግልጽ ማጣቀሻ ሲሆን ይህም ቀደም ሲል የአሜሪካ ወታደራዊ ምላሽን ሊቀሰቅስ እንደሚችል አስጠንቅቀውበት ነበር። ትራምፕ በኢራን ላይ እርምጃ ለመውሰድ መወሰናቸውን ሲጠየቁ ግን ቀጥተኛ ምላሽ ከመስጠት ተቆጥበዋል። የዋይት ሀውስ የፕሬስ ጸሐፊ ካሮሊ ሊቬት በሰጡት ጋዜጣዊ መግለጫ ትናንት ይከናወናሉ ተብለው የታቀዱ 800 ግድያዎች መቆማቸውን ፕሬዝዳንቱ ተረድተዋል ብለዋል። ሆኖም ለቁጥሮቹ ምንጩን በዝርዝር አልገለጹም። ትራምፕ ለኢራን ግድያው ከቀጠለ ከባድ መዘዝ ይኖረዋል ማለታቸውን ገልጸው ሁሉም አማራጮች አሁንም በጠረጴዛ ላይ ናቸው ብለዋል። ዋሽንግተን በጭቆናው ጀርባ ላይ ናቸው ባለቻቸው 5 የኢራን ባለስልጣናት ላይ ማዕቀብ በመጣል በቴህራን ላይ ያላትን ጫና አጠናክራለች። እንዲሁም የኢራን መሪዎች ገንዘብ ወደ ዓለም አቀፍ ባንኮች እየተላለፈ መሆኑን እየተከታተለች እንደሆነም ገልጻለች። የአሜሪካ ግምጃ ቤት በከፍተኛ የብሔራዊ ደህንነት ምክር ቤት ጸሐፊ እንዲሁም በእስላማዊ ቤታዊ ዘብና በሕግ አስከባሪ ኃይሎች አዛዦች ላይ ማዕቀቡን ጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃት ለመሰንዘር የነበራቸውን እቅድ ለጊዜው እንዳቆሙ ነው የተነገረው። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የተነጋገሩ ሲሆን ኔታንያሁ ውጥረቱ እየጨመረ ባለበት ወቅት ጥንቃቄ እንዲያደርጉ አሳስበዋቸዋል። አማካሪዎች ጥቃቱ የኢራንን መንግስት ባይገለብጥም ሰፊ ግጭት ሊቀሰቅስ ይችላል ሲሉ ማስጠንቀቂያ መስጠታቸው ተነግሯል። በተመሳሳይ በዝምታ ግን በከፍተኛ ዲፕሎማሲያዊ ግፊት በርካታ ቁልፍ የአረብ ሀገራት መካከለኛው ምስራቅ ወደ ሌላ ግጭት እንዳያመራ በፍጥነት ተንቀሳቅሰዋል። ሳውዲ አረቢያ፣ ኳታር፣ ግብጽ እና ኦማን ቴሄራን በተቃዋሚዎች ላይ ከወሰደችው እርምጃ በኋላ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃት እንዲሰነዝሩ ትዕዛዝ እንዳይሰጡ ለማሳመን ከጀርባ ሆነው ከፍተኛ ጥረት ማድረጋቸው ተዘግበዋል። በሌላ በኩል ቱርክ በኢራን ላይ የሚደረግ ማንኛውንም ወታደራዊ ጣልቃ ገብነት እንደምትቃወምና ቅድሚያ የምትሰጠው ጉዳይ አለመረጋጋትን ማስወገድ መሆኑን የውጭ ጉዳይ ሚኒስትር ሀካን ፊዳን ተናግረዋል። ፊዳን ከኢራን አቻቸው አባስ አርቻኪ ጋር ባለፉት ቀናት 2 ጊዜ በስልክ የተነጋገሩ ሲሆን የቀጠናውን ውጥረቶችን ለመፍታት የንግግርን አስፈላጊነት አጽንኦት ሰጥተዋል። ፊዳን በኢስታንቡል በሰጡት ጋዜጣዊ መግለጫ እንዳሉት ቱርክ ችግሩን ለመፍታት የዲፕሎማሲ ጥረቷን ትቀጥላለች። እናም አንካራ ኢራንና አሜሪካ ለግጭቱ መፍትሄ ሊያገኙ እንደሚችሉ ተስፋ ታደርጋለች ብለዋል። በኢራን ላይ የሚደረግ ወታደራዊ ጣልቃ ገብነትን እንቃወማለን ያሉት ሚኒስትሩ ኢራን የራሷን ትክክለኛ የውስጥ ችግሮቿን በራሷ መፍታት አለባት ብለዋል። ዓለም የአሜሪካን እርምጃ ምልክቶች በጉጉት በሚጠብቅበት ወቅት ኢራን ሐሙስ ንጋት ላይ ለ5 ሰዓታት ያህል የአየር ክልሏን ዘግታ ነበር። ልዩ ፈቃድ ከተሰጣቸው ወደ ቴሄራንና ከቴሄራን ከሚደረጉ በረራዎች ውጭ ሁሉንም በረራዎች ታግደው ነበር። በተመሳሳይ ኢራን በሰኔ ወር ከእስራኤል ጋር ለ12 ቀናት በቆየው የአየር ላይ ግጭት የአየር ክልሏን ዘግታ ነበር። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እንደገለጹት የትራምፕ አስተዳደር በኢራን ላይ ላለው ውጥረት ከወታደራዊ ይልቅ ዲፕሎማሲያዊ መፍትሄን ይመርጣሉ። በፍሎሪዳ በተካሄደው የእስራኤል አሜሪካ ምክር ቤት ጉባኤ ላይ በመድረክ ላይ በተደረገ ቃለ ምልልስ በኢራን ላይ የአሜሪካ ወታደራዊ ጥቃት ሊፈጸም ይችላል ብለው ያስባሉ ወይ በሚል ለቀረበላቸው ጥያቄ ዊትኮፍ ዲፕሎማሲያዊ መፍትሄ ይኖራል ብዬ ተስፋ አደርጋለሁ የሚል ምላሽን ሰጥተዋል። የአሜሪካው መልእክተኛ እንደገለጹት ከኢራን ጋር የሚደረግ ዲፕሎማሲያዊ ስምምነት 4 ጉዳዮችን መፍታት አለበት። የኒኩለር ማበልጸግ ጉዳይ፣ የሚሳኤሎች ክምችታቸውን መቀነስ፣ ያሏቸው የኒኩለር ቁሳቁስና ተላላኪ ያሏቸው ቡድኖችን በተመለከተ ነው። ዊትኮፍ እንደጠቆሙት ኢራን ለእነዚህ 4ቱም ጉዳዮች ስምምነት ለማድረግ ፈቃደኛ ልትሆን የምትችለው ኢኮኖሚዋ እጅግ አስከፊ ሁኔታ ውስጥ ስለሆነ ነው ብለዋል። የኢራን መንግስት እንዲወድቅ ለሚፈልጉ የኢራን ሰዎች ምን መልእክት አለው ተብለው ሲጠየቁ ዊትኮፍ እነርሱ በሚያስደንቅ ሁኔታ ደፋር ሰዎች ናቸው፣ ከእነሱ ጋር ነን ሲሉ ተደምጠዋል። ከወቅታዊ ሁኔታው ጋር በተያያዘ ዓለም አቀፉ የገንዘብ ድርጅት አይኤምኤፍ በቬንዙዌላና በኢራን ዙሪያ ባለው ውጥረት መካከል የዓለም የኃይል ገበያዎችን በቅርበት እየተከታተለ መሆኑን ገልጿል። ነገር ግን ተጽዕኖዎችን አላየሁም ብሏል። አሁን ያለው በቬንዙዌላና በኢራን ዙሪያ ያለው ውጥረት ለዓለም የኃይል ገበያዎች ምን ያህል ከባድ ሊሆን ይችላል ተብሎ የተጠየቁት የአይኤምኤፍ የኮሚኒኬሽን ክፍል ዳይሬክተር ጁሊ ኮዛክ ለአሁኑ ልል የምችለው ነገር በግልጽ እንደሚታየው ይህንን ሁሉ በቅርበት እየተከታተልን እንገኛለን ብለዋል።